ወይ ፍቅር ፍቅር ሞገደኛ ወይ ፍቅር ልቤን አሸነፈው ወይ ፍቅር የትላንቱ ታልፎ ወይ ፍቅር ዛሬን ተገናኘን እያልኩ መጥቼላችኋለሁ። ዛሬ ደግሞ ማለት ነው እኔ ማለት ነው አንድ ሀሳብ ላቅርብላችሁ ነው የመጣሁት። ሀሳቤ ደግሞ ለምንድነው ሩትዬ ከአብርሃም ከሚባለው አበጋዝ ከአብርሃም ከሚባለው አሸባሪ ርቃ ከደስታ ጋር የማትሰራው? ደስታ የሚባለው ሰውዬስ የት ገባ? ከየት ገባ? ቲክቶክ ላይም የለም ምንም የለም። እና የት ገብቶ ነው? ምን ሆኖ ነው ዩቱብ ማይሰራው? ጥያቄ ፈጠረብኝ። ታውቃላችሁ ለምንድን ነው ሩትዬ ከሱ ጋር እየመጣች ማሰራው? ከሱ ጋር እኮ በምትመጣበት ሰዓት እኮ አብርሃም እየተንጨረጨረ እየተቃጠለ ነበር። እና ለምን የራሷን ህይወት አትኖርም? ከደስታ ጋር በፍቅር እንኳን ባትሆን በፍቅር አሁን ለመሆን በጣም ረጅም ጊዜ ያስፈልጋታል። በጣም ልቧ ተሰብሯል። አሁን ሰው የምታምንበት ጊዜ አይደለም። ግን እንደዛ መሆኖ ለምን ለስራም ቢሆን ከደስታ ጋር ከእዩዬ ከፈረንጁ ጋር መታ ብትሰራ ምን ይመስላችኋል? የሚል ሀሳብ ይዤላችሁ ነው የመጣሁት። ደስታ ግን የት እንደገባ መልስ ስጡኝ። የምታውቁ ሰዎች ኮመንት አስቀምጡልኝ። ማታ በህልሜ ስላየሁት ነው ዛሬ የመጣሁት። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ በዘት ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እና ሩትዬ ለምንድነው አብርሽ ላይ ሙጭጭ ያለችው? ለምንድነው ከደስታ ጋር ስራ መስራት ያቃታት? በፊት ከደስታ ጋር እየሰራች የነበረ ጊዜ እንዴት ሲንጨረጨር እንዴት ሲቃጠል እንደነበረ ሁላችንም እያየን ነበረና ቤቴ አትምጣ ቤቴ እያለ 100 ጊዜ ሲያብድ ነበር አብርሃም ማለት ነው። ደስታ የመጣ ጊዜ ደስታን ደግሞ ምን ተስፋ ቆረጠ ታውቃላችሁ? ያው ምንም ተስፋ የሚሰጠው ነገር ስላጣ ነው የጠፋ ይመስለኛል። እና ስራውንም አቆመዋል። ለምን እንዳቆመ እሱ ምንም ማቆም ነገር የለም። ግን ማታ በእድሜ ስላየዋቸው ተቃቅፎ ምናምን ሰላም ሆኖ ስራቸውን እየሰሩ ምናምን ስላየዋቸው ዛሬ ደግሞ ሹክ ልበላቸው ብዬ ነው የመጣሁት። እና እናንተም ደግሞ ለእናንተ ካልተናገርኩ ደግሞ ለማን እናገራለሁ? ለማን ተነፍሳለሁ? ለእናንተ ካልተነፈ